በሚያሳዝን ሁኔታ ኑሃሚን እንግዲህ ወንድ አጥር ጠልፎ ወስዷታል ማለት ነው። በዚህ አጋጣሚ ደግሞ አቶ ተሰማ ውጭ ሀገር ሄደው የኑሃሚ አባት ተሽሏቸው በእግራቸው ቁመው ወደ ቤታቸው ለመግባት አብቅቷቸዋል። ናሆሜ ደግሞ በዲኤንኤን ምርመራ የአቶ ሰውየው ባለቤቱ እንግዲህ ልጅ እንዳልሆነ የአቶ ለይኩን ልጅ እንዳልሆነ ታውቋል ማለት ነው። በጣም በሚገርም ሁኔታ በዚህ ፓርት ላይ እንዲሁም ደግሞ የአምራንን ልጅ ደግሞ ያስወገደው ኤርሚያስ እንጂ ወይዘሮ ዝናሽ አይደሉም። ወይዘሮ ዝናሽ ናቸው ብለው የሰሩትን ሴራ አሁን እንግዲህ ልናገር አልናገር እያለ ነው። አምራን ግን በአሁኑ ሰዓት ሁሉን ነገራቸውን ተቆጣጥራቸው ትገኛለች። እንግዲህ ዳግም ደግሞ አባቴን ሁኔታ ፍንጭ ልስማ እስኪ ሲል እንግዲህ ከገጠር ህይወት ወደ ከተማ ህይወት ተመልሶ መጥቷል ማለት ነው። ይህንን ግን እንሂድና አብረን እኔ ስትል ኑሃሚ ብትጠይቀው ናሆሜ ግን በፍጹም አልሄድም፣ የሆነ ችግር በእናቴና በኢምራና መካከል አለ መሰል ሰሞኑን አልደወሉልኝም ስትለው ምናልባት ተስማምተው ከሆነ ስትለው አይመስለኝም፣ የሆነ ነገር አለኝ እና አሁን እፎይ ባልኩበት በንጹህ አየሬ ከገበሬው ጋር የመጣሁትን ችግር ብጨርስ ይሻላል፣ አልሄድም ወደ ከተማ። አንቺ መሄድ ከፈለግሽ አባትሽን ማየት ከፈለግሽ ግቢና አባትሽን እይ ሲላት አባቴንስ ወደዚህ ብናመጣው ችግር አለው? በዛውም አቶ ለይኩንን ይዞ መጥቶ እዚህ ትንሽ ንፋስ ይወስዳሉ ስትል ትነግረዋለች። አምራን አሁን የልብ ልብ ያገኘችው በብዙ ነገር ነው። አንድም እንግዲህ በወይዘሮ ዝናሽ ባገኘችው ሚሞሪ እና አሁን ደግሞ የዲኤንኤን ምርመራው እንግዲህ የዳግምና የኤቢ ገና ቢሆንም የናሆሜና የኤቢን እንግዲህ ጸጉር አስመርምሮ ኤርሚያስ እንግዲህ ወንድምና እህት እንዳልሆኑ ሲነግራት ይሄ መሆን የለበትም እንደውም እኮ 25% እንዳላት ታውቃለህ ወይ ኤቢ እኮ በዚህ ድርሻ አላት ሲለው እንግዲህ በጣም ደንግጧል እሱ። ወይዘሮ ዝናሽም ይቅርታ አድርግልኝ ባክሽ እያሉ ከአምራን ጉልበት ላይ መውደቅ ጀምረዋል። በፍጹም ግን ይቅር አልልሽም ስትላት ይቅር በይኝ እኮ ይቅር እምልሽ እኮ ታዲያ ኑሃሚንን ነው ውሰጂው ስትላት ኑሃሚንን መውሰድ ብቻ ሳይሆን የአክሲዮኑን ድርሻ ለእኔ እንድትሰጪ ነው የምፈልገው። ግን እስኪ ልንገርሽ 45% አቶ ለይኩን ሲወስድ 30% አንቺ ስትወስጂ 25% ኤቢ ስትወስድ ሌላውን የታርገሽው ነው 10% ብቻ ናት አለችን የምትይው እዚህ ውስጥ ግን ኑሃሚ ድርሻ የለውም እንዴ ወይንስ ምንድን ነው ብትላ ብትጠይቃትም ስለዚህ አይነት ጥያቄ ደጋግመሽ አትጠይቂኝ እያለች ትገኛል። አቶ ለይኩን በሰሩት ስራ ራሳቸውን እንግዲህ በቤት ውስጥ አውለው በጭንቀት እየተጨናነቁ ይገኛሉ። የአቶ ተሰማ እንደመጡ ወይዘሮ ይቱም የአቶ ተሰማ ባለቤትም እንግዲህ እሳቸው አቶ ለይኩን በቤት ውስጥ በጭንቀት ላይ እንዳሉ ስትነግራቸው እኔን እኮ ቆሞ ለመሄድ ሲያበቃኝ እንደዚህ ሁኔ እንዲያይ በጣም ጓጉቼ ነበረ ብለው ይናገራሉ። አቶ ተሰማ ከችግሬ ላይ አቶ ለይኩን ቆሞ ለዚህ እንዳበቃኝ እኔም ለሱ ችግር መቆም አለብኝ ይላል። ይህንን መንቻወክ ሌላ ችግር እኮ በቤታቸው ተፈጥሮባቸዋል ስትል ትለኩሳቸዋለች። ምንድን ነው ሲላቸው የአምራንን ልጅ እኮ ያስወገደችው ወይዘሮ ዝናሽ ናት ስትል እንዴት አያት ሊሆን የነበረውን የልጁን ልጅ እንዴት ታስወግዳለች በማለት ሌላም ነገር ሰርታ ሊሆን ይችላል በማለት እንግዲህ ወደ ቤት እንዲሄዱ ተገደው ነበር። እቤት ሲሄዱም ሲያገኟቸው አቶ ለይኩንን በጣም ነበረ ያዘኑት። እኔ እኮ ከኤርፖርት ልቀበል ፈልጌ ነበረ አሏቸው። ግን ያው አልቻልኩም ይቅርታ አድርግልኝ አሉ። ግን ምንድን ነው የገጠመህ? ለምንድን ነው እዚህ ራስህን ሀብሰህ ገተህ በአንድ ክፍል ውስጥ የተቀመጥከው? የልጅን ልጅ ጉዳይ ነው ሲላቸው ኧረ አይደለም እሱን ነገር ሁለተኛ ደጋግመን አናንሳው አላልንም ወይ እያሉ እንግዲህ የኑሃሚ አያትም ቀሩ እያለች በጉጉት እየጠበቀች ትገኛለች። ሆኖም ግን መንገድ ላይ እንግዲህ ናሆሜንም ስብርብር አድርገው አንክተው ጥለው እሷንም ተሸክመው እንግዲህ ኑሃሚን ጠልፈው ይዘዋት ሂደዋል። እና አያትየዋም ያላየችው ጉድ ነው እንግዲህ መጨረሻው ምን ይሆናል? ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ኑሃሚ ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ ትናንትና መጨረሻው ላይ እግሩን ተመቶ ኑሃሚ እያረከነሰ እየሄደ ነበረ። ሆኖም ግን እንደ በድሮ ባህሉ መሰረት ወጌሻ ሆነው እማማ አሽተውት እንግዲህ ተሽሎት ተነስቶ ነበረ።
አሁን እንግዲህ እባክሽ ይቅርበኝ እየተባባሉ የትም የማጎቱት ሁለቱ ናቸው። እንግዲህ እሱም እዛ ቤት አልሄድም እያለ ናሆሜ ፈርተዋል። እውነቱን ንገረኝ ካልከኝ የጋሼነት ነው ደስታ የነሳኝ ብላ ትነግረዋለች ኑሃሚን ለናሆሜ። እኔም እኮ በጣም ነው የከፋኝ ይላል ናሆሜም። የአባቴ ነገር በጣም አሳስቦኝ ነበር፣ ግን እሳቸው በጣም ያሳዝኑኛል ብላ በስልክ ስታናግራቸው አባዬ በጣም ስለመጣህ ደስ ብሎኛል። ሁሉን ነገር ከአንቺ መስማት የምፈልገው ነገር አለ። እውነት ነው ወይ? ስለ ልጁ፣ ስለ ህፃኑ፣ ስለ ላይኮን እስቲ ንገሪኝ አላትና ያመኛል ልጄ ያመኛል እያሉ አቶ ተሰማ ኑሃሚን አንዱ ህመሜ ሲሻለኝ አንዱ ህመሜ ይጀምረኛል በማለት ይናገር። ለመሆኑ ስለ ጋሼ ላይኮን ምን የሰማሽው ነገር አለ? ለምን አልነገርሽኝም እንዴ? አንተ አባዬ ህክምና ላይ ሆነ እንዴት ነው የምነግረው? ከዛ ከመጨነቅ ውጭ ምን ታደርጋለህ? መቼ ነው ይህ ሁሉ ነገር የተፈጠረበት? በዚህ አጭር ጊዜ ውስጥ እንዴት ይህ ሊፈጠር ይችላል? በማለት ጠይቋታል። እሷም እኔ ግራ ገብቶኛል፣ እዚህ መሆን የተሻለ ይሆን እንጂ እዛ ሁኜ ጋሼን በቅርብ ሳየው በጣም ልቤ ተሰብረዋል። አንተ ካገኝ መጣህ አባዬ ያገኘኸው አቶ ላይክሞን አለችው። ለማየት አቅም አጣሁኝ፣ ድኛለሁ። በእግሬ ነበረ ለማስመስገን የምፈልገው። አይዞህ አባዬ፣ በዚህ ልክ ደግሞ ውስጥ ሀይዘን የጊዜ ጉዳይ ነው እንጂ ነገሮ ሁሉ ነገር በጊዜው መልስ ያገኛል በማለት አጽናነች። የወዳጄን ፊት በዚህ ለማየት አቅም አጣሁኝ በማለት አቶ ተሰማ ይላሉ። ኑሃሚንም አይዞህ የጊዜ ጉዳዩ እንጂ ሁሉም ነገር ይስተካከላል በማለት አባቷን እያለቀሰች አጽናናቻቸው። ምክንያቱም አቶ ተሰማ ለዚህ አበቃላት አቶ ላይኩም እንደሆነ ኑሃሚን ታውቃለች። በጣም በሚያሳዝን ሁኔታ ነን። አሁን እንግዲህ እባክሽ ልለምንሽ በማለት ትመጸናተልሽ እና አሁን እንግዲህ ምንድን ነው አብርሃም እና እናቴ ደውለውልኝ ያውቁ ምን ይታወቃል? ቤት እየተበጠበጠ ይሆናል። ያን ኑሃሚን ተስማምተው ሊሆን ይችላል። ምን ይታወቃል? በፍጹም እኔ ጥፋት ምን እንደው ታውቃለህ፣ አምራንን እዛ ቤት ማስገባት ትልቅ ጥፋት ነው። ቅር ካላለህ አንድ ነገር ልንገር በማለት ኑሃሚን ትነግረዋለች። ያቺ ሴትዮ እያታለለች እንደሆነ እኔ እርግጠኛ ነኝ። ቆይ ኑሃሚን ለምንድን ነው አምራንን በዚህ ልክ የምትጠያት? ለምንድን ነው አለትና ጠየቃት። ኑሃሚን እባክህ ይሄ ነው ልልህ አልችልም፣ ብቻ በእኔ እንዳታስብ፣ እኔ የሚሆነውን ነግሬሃለሁ በማለት ትነግረዋለች። ኤርሚያስ ደግሞ እንግዲህ ይቀጥራትና አምራንን እንድትመጪ ይላታል። ጣፋጭ የሆነ ወሬ ይዤልሻለሁ እና ገንዘቤንም እንድትሰጭኝ በፊቱንም ሲላት ችግር የለም ጥሩ የሆነ ኢንፎርሜሽን አምጣ እንጂ እንትን እልሃለሁ ይሰጥሃለሁ ገንዘብህን በማለት ነበረ ወደ እሱ ሄደችው። ስትሄድ ግን የሰማችውን ነገር ማመን ያቃታት። ምክንያቱም እነሱ ሁለቱ ኤቢና ኤርሚያስ የዲኤንኤ ምርመራ እያካሄዱ ነበረ። በዛ የዲኤንኤ ምርመራ እንግዲህ በተካሄደው እባክህ ርቀትህን ራቅ አድርገህ ወደዛ ተቀመጥ፣ ናሆምን አትጃጃልብኝ ወደዛ ስትለው፣ ናሆምን አጃጅለሽ አንቺ ከቤትሽ እንደገባሽ እኔም አጃጅሌ ኤርሚን ወደ ቤት ልግባ? እኔ ጭንቅላቴን ነው የምጠቀመው እኔስ አላት። ኤርሚያስን እና እሷ በዚህ እየተመላለሱ እያለ በጥፊ ላታና መታችው ነካ ሲያደርጋት። ለምን? ምክንያቱም የድሮ ወዳጅነቱን በማስታወስ ነበረ። አሁን ይልቅ ወደ ቁም ነገር ግባና ጥሩ ትምህርት ነገር። ኤርሚ ከቤተሰቦቿ ውስጥ ጠቃሚ ያለ ድርሻ 25% አላት። ምን ነው ደነገጥ ካለችው ኤርሚያስን የናሆሜ ምንም ነገር እንደሌላት ነበር እንደምትገምተው። አንቺ ልታቂ እንድቻል ሲል ኤርሚያስ ሲጠይቃት ብዙ ነገር አውቃለሁኝ፣ አንተ ያለህን መረጃ ንገረኝና እኔም ልንገርህ አለችው። የኔንም መረጃ እንኪ ተመልከች ብሎ የዲኤንኤን ወረቀቱን ሰጣትና የዲኤንኤ ምርመራው ይህ ነው ሲላት ማመን አቃታት። የማን ውጤት ነው ይሄ እንዴ? ምንድን ነው? ናሆም ልጃቸው አይደለም? እንዴት ሊሆን አይችልም? እንዴት አይገርምሽም? አላት ኤርሚያስ። ኤርሚና ናሆሜ ወንድምና እህት አይደሉም በማለት ሲነግራት ማመን አቃታትና ደነገጠች። ምናልባት ተሳስተ ኤቢ ትሆናለች ልጃቸው ያልሆነችው ስትል፣ እንደዛ ቢሆንማ ናሆም ምንም ነገር ሳይኖረው ያ ሁሉ ድርሻ ሲኖረው እሱ ይኖራታል ብለሽ ታስቢያለሽ? በዛውም እኮ 25% የአክሲዮን ድርሻ ነው የደረሳት አለ። ይህ ወረቀት ግን ከኔ ጋር ቢሆን ቅር ይልሃል አለ። ለማንኛውም ደግሞ የዳግም ውጤት ይቀራል።
ደግሞ ዳግምና ኤቢ ቢመሳሰሉ ናሆም ልጃቸው ያለመሆኑን አረጋገጥን ማለት ነው አለ። ይህ ሁሉ የቤተሰቦቻቸው ትልቁ ሚስጥር ወጣ። ዋ አለችና ተደሰች። አምራን እድሎችሽ ወደ አንቺ እየመጡልሽ ነው፣ ተጠቀሚባቸው በማለት ራሷን አሳመነች። በዛም መካከል እንግዲህ ሄደችና ሁሉን ነገር ለማድረግ ወሰነች። ከዛም በኋላ አቶ ላይኩንና አቶ ተሰማም ተገናኝተው ቁጭ ብለው የሆደ ሆዳቸውን ሲያወሩ በጣም ነበረ የደነገጡት ሲያዋቸው። ምን ነው አቶ ላይኩን፣ እኔ እንደዚህ ኩን አገኘሃለሁ አላልክም ነበር ወንድሜ? ምን ገጠመ? ምን ሆንክ ሲላቸው ምንም አልሆንኩ አሉና አለቀሱ። አቶ ተሰማን ሲያው በዚህ ስሜት ላይ ሁኜ እንድታየኝ አልፈልግም ነበር በማለት አሉ። አይዞህ እኔን እንደዚህ ቆመ ስታየኝ ትደሰታለህ ብዬ ነበር፣ ይህ ሁሉ በአንተ ጥረት ነው እንዲሆንኩት በማለት አቶ ተሰማ አቶ ላይኩምን ቢያጽናኗቸውም አቶ ላይኩም ግን የሰሩት ስራ እየጸጸታቸው ምንም ሊያናግሩ አልቻሉም። ምክንያቱም ሳያስቡት ባላሰቡት ወንጀል ነው እንግዲህ ከታቸው ጭንቀት ውስጥ እየከተተቻቸው። አሁን ምን ይሻለናል በማለትም ቁጭ አድርጋ ብታማከራቸውም እባክሽ ተይኝ። ከዛ አምራንና እሷ እየተነጋገሩ ስለ አክሲዮኑ ድንገት አቶ ላይኩን ሲመጡ ምን ሆናችሁ ነው አሉ። እባክሽ እኔ እኮ አቶ ላይኩን በጣም ያሳዝኑኛል አለች አምራን። በጣም የምታዝንለት ከሆነ እስኪ ይሄንን አክሲዮን ምናምን የምትይውን ነገር ተይው እባክሽ አለቻት። እየጠየኩሽ ያለሁት እኮ ያንቺን እንጂ የአቶ ላይኩንን አክሲዮን አይደለም። በደንብ አስቢበት። ነገርኩሽ፣ ወደድሽም ጠላሽም ያንን አክሲዮን ወደ እኔ ታስተላልፊያለሽ። ጨርሻለሁ። አቶ ላይኩንም ሲደርሱባቸው አይ በደህናችሁ ነው ሲሏቸው አይ በደህናችን ነው ጨዋታ ይዘን ነው ብለው መለሷቸው። በእርግጥ አምራን ብላቶ ላይኩን በጣም ነበረ ከልቧ ያዘነችው። ለመሆኑ አንቺ የማዘን ስሜት አለሽ ብላ ስትጠይቃት አሁን ለአንዳንድ ሰዎች አዝናለሁ በማለት ነበር የመለሰችላት። እንግዲህ በዚህ ፓርት ላይ በጣም በሚያሳዝን ብዙ ነገሮች አሉበት። የኑሃሚ መታገት፣ በአቶ ተሰማ በሰላም ወደ ቤት መምጣት፣ እንዲሁም ደግሞ የዲኤንኤ ውጤቱ መጨረሻው ምን ይሆናል የዳግም የሚለው